ያነሽ ትርንጎዬ አንተ ሰውዬ ምንድነው አንተ እኔ ጋር ምንድነው ያለ ችግር? ኧረ እባክህ ስራዬን ልስራበት እባክህ አትመላለስብኝ። ምን አጠፋው? ወዲያጅ እንሁን ዝምድና እንፍጠር ነው ያልኩት። እውነትህን ነው። ዝምድና መፍጠር ጥሩ ነው። ልክ ብለሃል እኮ ስትል ትንሽ አታፍርም እንዴ? በልና አሁን ጫማ ልጥረግልህና ና ሂድ። ስራ ቦታ ነው በቃ። ማ እኔ ደስዬ የወንዶች ቁና አላደርገውም። አንቺ ተነሽና እኔ ልጥረግልሽ ነው ያልኩት። ወይ ትርንኩ ጉድ እኮ ነው። አሁን ይሄ እንጀራ መሆኑ ነው። ምን አልሽኝ? አይ ወደዛ በላምጣ፣ ወደዚህ ልጥረግልህ። አምጣ። ምን ነው ደስ አለኝ። እንዲሁ የጫማም ጡር አለው እኮ አንዳንድ ጊዜማ ሳርፈው እንጂ ይሄን ጫማ። ምን ሆነ ትርንጎዬ? እንዴ ምን ሆነ ትላለህ? ዜግነቱ እኮ ነው የተቀየረ። ጣሊያን አረከው እኮ ረገጥከው እኮ እስኪበቃው ድረስ። ገና እኮ አዲስ ነው። ተገዛው 7 አመቱ ነው። በጣም እውነትም አዲስ ነው። 7 አመት ሆኖ አይደል? የአንድ ልጅ እድሜ እኮ አረከው። በል ጨርሻለሁ። እንደዚህ ቋቋ ሳረግ አለቀ ማለት ነው። አንሳ በቃ ጨረስኩ። ሂሳብ ክፈልና ሂድ። ስንት ብር ነው? 50 ብር ነው። መልስ አለ። ቆይ እንጂ ያዡ ቢኖሬ ብጨምርሽ ደስ ይለኛል። ሳላስኪ ነው እንጂ እቺ ሂፕ መሆኗ ነው ወይስ መጀንጀኛ መሆኗ ነው? እኔ ግብ ነው እንዴው በእውነት ጫማም ያስቀባ ሰው ሁሉ የተባረከ ነው። እዛ ጉልት ተቀምጬ የ20 ሳንቲም ቃሪያ እኮ የመጨረሻውን ንገሪኝ 10 ሳንቲም ይሁን ብሎ የሚከራከር ሰው እኮ የተሰበሰበበት። በዚህ አይነትማ እንግዲህ እኮ ጫማ ቤት ከፈትኩ ማለት ነው። ደስዬ እንኳን ሌላ ነገር ፈልጎ ነው 200 ብር ሰጠኝ ሄደ። አላወቀም። ትርንጎ እንኳን በ200 ብር በሚሊየን ብር አልታለልም። ግን በእውነት ደግ ነው ሰው። እኔ ሊስትሮዬንም አልተውም ከዚህ በኋላ። የምን አባቱ ጫማ ጉልት መቀበጥ ሽንኩርት ጋር ከማንም ወረኛ ሴት ጋር ከማውራት ይኸው እንዲህ አይነት ሰው ጋር መጥቶ ማውራት የሆነ እንትን ጅንጀራም ይቅርስ ያላውረው። ምን ሆነሽ ደግሞ? ምን ሆነሽ ነው? ሷሊ ደበደበኝ አላስተራፈኝም እኮ። እኔ እኮ እንደው ዝም ብዬ ነው ሊስትሮ የሆንኩት። ትዳር አማካሪ እኮ ነው መሆን የነበረብኝ። ምን አድርገሽው ነው? ትናንትና ላይቭ ላይ አይ ላቭ ዩ ወዳለሁ ቤቢ እያልሽ አልነበረም እንዴ እኔ ፊት ቁጭ ብለሽ? እሱማ ነበር። ምን ተፈጥሮ ነው እናት አለ ባንዴ እንዲህ ከፍቅር ወደ ጦርነት የዞራችሁት? ቤት እስክንገባ ድረስማ ሰላም ነበረ። ከገባን በኋላ ነው እንጂ ብድር ነው የማይመልስ አይወልድ ብሎ ደበደበኝ። ቆይ ሻሌን ብቻ ሰራለታለሁ። ምን ነው እናንተ ደግሞ አበዛችሁት እንዴ? ትዳር እኮ ይኸውልሽ አንዱ እሳት አንዱ ውሃ ሲሆን ነው። ሁለታችሁም እሳት ሆናችሁ እንዴ ቤቱን ልታቃጥሉት ነው እንዴ? አይ ማማ እሱ መቼም ውሃ አይሆንም። አይ ቢሆንም ጥሩ አይደለም። ካሁኑ እንደዚህ ሆናችሁ ልጅ ስትወልዱ እንዴት ልትሆኑ ነው? ማን ነው ልጅ የሚወልደው? እኔ ቤሪ በስማን በጭራሽ አላደርገውም። እንዴ እና አልወልድም እያልሽ ነው እናት አለም? አስበውታል ማማ። ከወለድኩ በኋላ በጣም ወፍራም ሆኜ በወዴ ግዘውትን ብራንድ ልብሶች ማን ይለብሰው ነው? ከልጅ ልብስ ነው እንዲያሳስብሽ? ልጅ እኮ የፈጣሪ ጸጋ ነው፣ ማይገኝ ነገር እኮ ነው። ማማ ጂን እያመመኝ ነው ንሹ። እንዴ ቀስ በይ እንጂ ቆይ መሽነካውሽ ነው። በ21ኛው ክፍለ ዘመን እየሄድሽ እየተቧከሽ ትመጫለሽ እንዴ? ገደልኩት መታወት ስትዩ የነበረ ይኸው ገና ይገልሻል። ኧረ ተይ ቆይ እስቲ ቆይ መቻየውት ገና ደግሞ ይሄ አሞራ የመሰለ ጥፍር እንደው እግዚአብሔር የሰጣችሁ የራሳችሁ ቢሆን ምን አለ በዚህ። ኧረ እንደው ፈራሁት እጣትሽን ወደዛ ደግሞ እንዳይሰበር። እስቲ ቆይ አንቺ ሴትዮ አበርሽ እንዴ? ማ እኔ ባዩሽ ነኝ የማብደው? ባብድም ብቻዬን አላብድም፣ ከሳቸው ጋር ነው የማብደው። ስለማን ነው የምታወሪው? እማማ ናቸዋ። እማማ ብቻ ያልሽው ትርንጎዬን እንዳይሆን። ከሷ ሌላ ታዲያ ማን ንብዳለ? ትሰሚያለሽ? የኔን ትርንጎት አሁን በኋላ ብትናገሪ እግርሽን ሰብሬ ዶሮ ጠባቂ ነው የማደርግሽ። ብቻ እየተከራከርክላቸው እንዳይሆን። ጥፊ ከዚህ ቱፒ። ምን አልከኝ?
አሁን ይገባልሻል። አይዞሽ። አመሰግናለሁ ማማ፣ መልካም ሰው ነው። እናት ይመሰገናል እንዴ? አንቺ መቼ ጀምሮ ነው? ይልቅ ባልሽ ጋር ያለሽን ጉዳይ ጨርሽ። እማማ እኔ እኮ ሰላም እፈልጋለሁ፣ እሱ ነው የማይፈልገው። እኔ እኮ በጣም ነው የማፈቅረው። ሴት እኮ ነሽ፣ ለዛውም ወጣት። ባልሽን ደግሞ ይኸውልሽ በሰላምና በዘዴ እንዴት መያዝ እንዳለብሽ ወጭ። ወንድ ልጅ የሚያባብለውና እንትኑን ይወጣል። ቆንጆ ጎበዝ ነው መሆን ያለብሽ። እማማ ካልሆነ ልፍታው እንዴ? ስለምን መፍታት ነው የምታወሪው እንዴ? የመኪና ታርጋ እኮ አይደለም የምትፈቺው፣ ትዳር እኮ ነው። ምን ትላለሽ? አሁን ጠንከር በይልሽ። አንድ ነው የቀረ፣ እሱ ይገባል። ኧረ ቆይ ያዥ ኧረ ማማ ወይ ሰብሮሽ የለው ታይደ አንቺ ብቻሽን ሲያቅትሽ ነው እንዴ ሰው ልከሽ ልታስደብድቢ? ማ እኔ አንቺ ምን አይነት ውሸት አምራት? አንቺ ነው የምታቀጭ? ስሚ እኔ 10 ሚሊዮን ብር ካልተከፈለኝ አልደባደብም። ወጪ እናቴ ትቆጣኛለች። ደግሞ ላንቺ ነው እንዴ እኔ ሰው ምልከው? ወረኛ ይሄን ድሪቶሽን ይዘሽ ትከታያለሽ፣ ትመጫለሽ። አልዋሸውም። ያ የጃጀ ሽማግሌ ያንቺ ጠበቃ ሆኗል። ደግሞ ማን ነው እሱ? ያ ነው ስሙን ቄስ ይጥራውና ደሳለኝ ተብዬው። ምን አለሽ ደግሞ? ትሩንጎይን አትናገርብኝ አለዚያ እግርሽን እሰብራለሁ ብሎ ዝቶብኝ ሄደ። ይዛትብሻ። ምን ነው ቀናሽ እንዴ? ተቀና ማለት ነው። ትሰሚያለሽ? እኔም ባዩሽ ከ40 በላይ ወንዶች ጠይቀውኛል። ከ40 በላይ ወንዶች ጠይቀውሻል? ይሄማ ታመሽ መሆን አለበት። በቃ አሁን ይሄንን ሰውዬ ታሰርፊያለሽ አታሰርፊልኝ? ሴትዮ እዛው እንደጀመርሽ ራስሽ ጨርሽ። አሁን ከቢሮ ዞር በይ ብዬሻለሁ። ጌት አውት። ባሊድ ሰር ምን ልታመጪ ነው? ካለችማ ይኸውልሽ በስድብ ነዋ ያልጋ ቁራኛ ማረግሽ። ኢዲየት። በአንቺ ቤት እንግሊዘኛ ተናግረሽ ሞተሻል። ለምን አይዋጣልንም? አግኝቼ ነው እንዴ መደባደብ? እሺ እንደባደባ። መጀመሪያ ሄደሽ ግን ቤተሰቦችሽን ተሰናብተሽ ነው። እሱን እናያለን። ሂጂ አሁን እሱን ጫማ ከፊት ይዞር አድርጊ። መኪና ማጠቢያ ውስጥ ወስደሽ ካላጠብሽው ይሄን እንደው የትም አይጸዳም። አልችልም ማለት ማንን ገደለ? ማ እኔ ትርንጎ ፕሮፌሽናል ባለሙያ እኮ ነኝ። ትርንጎ ሊስትሮ ጀመረች ሲባል ነው አንቺ ያረጀ የወደቀ ጫማ። ስሚ እንጂ የጣልሽው ነው እንዴ? እነዚህ እንደ ቆሻሻ ቦታ የወደቀው ነው እንዴ ሰብስበሽ ያመጣሽው? ማን ነው ያረጀው? እኔ ባዩሽ ገና 25 ዓመቴ ነው። 25 ዓመት 25 ዓመት ሆነኛልሽ? ተይ እንጂ። ስሚ እንጂ አንቺ እኮ ጤፍ 15 ሳንቲም እያለ ነው የተወለድሽ ያኔ። የጠፋሽ እንዴ? ለማንኛውም ለድብድቡ ተዘጋጅ። እኔ ባዩሽ ክፈሉኝና ልደባደብ አለልኝ። 10 ብር ራሱ ሲበዛብሽ ነው። ለማንኛውም ሂጂና ቤተሰቦችሽ የምትሰናበችበት ጊዜ እሰጥሻለሁ። በቃ በኋላ ይኸውልሽ የመጨረሻ ነው። እኔ በኔ እጅ በቃ ሰብሬ ነው መጫወቻ ማረግሽ። እንዲህ ነው መከተከትሽ። ለማንኛውም ለድብድብ ተዘጋጅ። ስሚ ቤተሰቦችሽን እጅና እንትን በይ ተሰናበች። እኔ ኋላ ለኑዛዜ ቦታ አልሰጥሽም፣ ጊዜም አልሰጥሽም። ወይ እንደዛ አለችኛል ላሳያታለሁ። ማይ ጋድ ማማ ልትደባደቡ ነው? አዎ ልንደባደብ። ይሄው በቃ መኖር አልፈልግም መሞት እፈልጋለሁ አለች። ደጋፊዎች ነው ማለት እንደናሸነፍ አሳይሻለሁ እናቴ። አይደለም እኔ እንደዛ አይነት ጨዋታ አልፈልግም። አንቺ በዚህ በ21ኛው ክፍለ ዘመን እየሄድሽ ባልሽ ጋር የምትደባደቢ ሴት ምን ጉድ ነው ግን? ሰበርኩት ገደልኩት ስትይ አልነበረም እንዴ? እጅሽ እንዲሰጠሽ ነው እንዴ ተሰብረሽ? እንጂ ኧረ እኔ ሁለት ስራ ነው እኮ የሆነብኝ እንዴ። እኔ ስላሳዘንሽኝ ነው። አይዞሽ ዋው! ይሄ ነው በአንድ ድንጋይ ሁለት ወፍ ማለት። ወጌሻም ቢስትሮ ወረኛ። እኔ እንዳንተ ታዲያ ስዞር ልዋል ሴት ስቀተል ሙሉ መሰለ። ስማ ትንሽ እንኳን እንደው ዳኒ እኔን አይተህ እንኳን አትቀና? እስቲ ቅና። ይሄው ወይ ማማ እንዳያስቡ፣ እኔ መቼም አልቀናም። ይልቅስ የኔ ቆንጆ እሳቸው በባህላዊ መንገድ ከሚያሹሽ እኔ በዘመናዊ መንገድ ባሽሽ አይሻልም? እማማ ምንድን ነው የሚለው? ጤነኛ ነው እሱ? ማያውቀውም የኔ ልጅ። ሙዴ ተመቸሽ አይደል? እንዴት ነው ቆንጆ እንኩብሽ? ኧረ ተው ዳኒ ተው፣ ሰው እንዳይሰማ ቆንጆ ነሽ ስትል ዝም አይሉትም። ደግሞ እኮ ሳይከኛን ውሻ ነው የመሰልከኝ። ግን ምን ያደርጋል ማለትማ ሞተ። የሚያሳዝነው መንታ ወንድም እንዳለው ሳያውቅ መሞቱ ነው። አይ እንግዲህ እማማ እችን ሴትዮ ያሳርፉልኝ፣ አለበለዚያም ቢካለሽ ማላመጫና ማዳመጫዋን ነው መቀላቀልላት። እሷ ምን አረገች? አንተ እኮ ነው የመጣህባት። እማማ በቃ እኔ ሌላ ቀን እመጣለሁ። በይ የኔ ልጅ አትጥፊ። ቻው
አንተ ምን ወነክታት ነው እንደዚህ ብላ ሄደች? እቺ ታዲያ አሁን እጇ አይደለም እግሯ ቢሰበር አሁን ማን ያድርላታል? ባለ ትዳር ነኝ እያለች ነው። ምንድን ነው ያለች? እውነቷን ባለ ትዳር ናት እና ባሏ አይደል እንዴ ሰብሮ ተደረ ምን ከኔ ነካች? ምን ነካች? ኧረ እኔ እንደው እንዴት አይነት ብር እኔ የምልህ ዳንዬ ሰሞኑን ድብድብ አለ ተዘጋጅ። ደግሞ ከማን ጋር ሊያደባድቡኝ እንዴ? ኧረ ራሴ ነው የምደባደበው እንዴ? ስማ አሁን እኮ ስመለከተው ትልቁ ጨዋታ ድብድቡ ነው። ሰው ቆጭ ብሎ የሚለው እሱ ገባል እኮ ንገሩኛ። ከማን ጋር ነው የሚደባደቡት? ከባዩሽ ጋር ነው። እንዴ ባዩሽ ማለት ያቺ ሁሉ ነገሯ ከምላስ የተሰራው? ምን አገባህ አንተ? እኛ ለመደባደብ ምንድን ነው የሚያንሰን? እሱማ ያንሶትም። ግን ለመሆኑ ቀን ወስናችኋል? ቀን እንኳን አልወሰንም። ምን ነው? በቃ ማማ ስትወስኑ ንገሩኝ። እርሶን ብዬ እኔ 1 ሚሊዮን ብር አስይዛለሁ። ግን አደራ። ለምኑ ነው ደግሞ አደራው? በኋላ ይሄ እናቴ ተቆጣችኝ፣ እናቴ ገረፈችኝ፣ ጮኸችብኝ ምናምን በህልሜ ያየው ብለው ውድድሩን እንዲሰርዙት አልፈልግም። ማ እኔ ትርንጎ እንደ ውሻ ዝም ብዬ አልጮህም። በተግባር እንዳንበሳ ነው ማሳየት። እና ደግሞ ለውድድሩ ጉልበት እንዲሆኑት 10 ብርጭቆ ጁስ እና 2 ኪሎ ክትፎ ይብሉ። አንተ አልሞት አልኩ አይደል? በልተንሳውን የሥራ ቦታ ነው፣ ከቢሮ ይውጣ። ውጣ ስራ ይልስራበት። ትንሽ ብቻው ጥሩ ነው። እንዴ ምን ነው እናቴ? ይሄ እኮ ማሟሟጫ መቀመጫ እኮ አይደለም፣ ቁጭ በሉ ቦታ አይደለም። ቀጥጎ መልካም ስራ ይሁንልህ። በቃ ሂድ በል። ደግሞ መጥተዚህ ልትጎለትብኝ ወረኛ ጁስ እናንተን ይለኛል እንዴ? ይሄ ምን ይመስላል? ጉዲ በል ይቅር ብያለሁ። ተነስ ይቅር ብያለሁ። ወሊዩ ሜሪ ክሪስማስ። ምን አልከኝ? ታገቢኛለሽ ወይ እያልኩሽ ነው። ወይ እድሌ ትርንጎዬ፣ የፍቅርሽ ሚዳቆ ልቤ ላይ ፈንድቋል። ፍቅርሽ በልቤ ባለ 3 መኝታ ቤት ሰርቷል። ተፈለግሽ ሽጪው፣ ተፈለግሽ ኑሪበት። ምን አይነት እብድ ነህ? በል ወዲያ እንደ አህያ እንዲሁ አትንከባለልብኝ። ተነስና ሂድ የምትሄደው። እሺ ካላልሽኝ አልነሳም። ኧረ ነው እንዴ? ለምን ስትፈልግ እዚህ ውለህ አታድርም? ሄደኝ
እንዴት አይነት እኔ እኮ እንደው ያም ያመጡ መጫወቻ የሚያደርገኝ ምን ነው እንደዚህ መቀለጃ ነው? አማታ ፀሐይ እዛ እሱ ነው ነገሩ። ደፍሮ እንደዚህ መጫወቻ አደረገኝ። እሱ መጥቶ እንደዚህ መጫወቻ አደረገኝ። ሌላ ሰው ሁሉ እየመጣ መሞከር ያደረገኝ። ከሱ ተላቀቁ ሲል ደግሞ ይሄ ሽማግሌ ደግሞ እንዲሁ እድሜ ልኩን እኔ እንደተከተለ ይኖራል። ባለሽ ደግሞ ተሰዓት ጀመር ይለኛል። ወቅቱ አለውና ደህና አረፍኩ ስል ደግሞ እሱ ይምጣ። አሁን የዚህ መንደር ሰው ቢሰማ ምንድን ነው የሚለው? ሰው ማያረገኝ እኮ በዚህ እድሜዋ ፊት ብታሳያቸው ነው እየመጡ እንደዚህ የሚሏት የሚጠይቋት እኮ ነው የሚለኝ እንጂ እኔ አረፌ እንደው ኡፍ ብዬ እንደ ጎማ ተንፍሼ እንደኖርኩ ማን ያይልኛልና? ማን አወቀና? ማን ነው ደግሞ የሚያንኳኳ? ወልደ መንፈስ ቅዱስ እንኳን ጥርቅ ብሎ ሄደልኝ። ተመስገን ጌታዬ። ደግሞ ምን ጉድ አወጣብኝ ደግሞ እንዲህ አይነት መከራ ደግሞ በስተርጅና ይሄ ማያረጅ እድሜ ልኩን እኔን መከተል ይህኔ ቆንጆ እንደው ሁሉም በልክ ሲሆን ነው ደስ የሚል። እንግዲህ ታባቱ እንኳን ሄደ ወርድ ይሄዳል ገደል ይሄድና እኔን እየጠበቅሽ ነው ቆንጆ። ስማ ወልደ መንፈስ ቅዱስ አንተ መንፈስ ነህ እንዴ? ምንድን ነው? ኧረ መንፈስ አይደለሁም መሰለኝ። ተው እንጂ አንተ መቼም ደስ ብሎ አያውቅም። አንቺን ሳገባ ደስ ይለኛል። ሰማለህ? አሁን ውርደት ሳይከተል ቀጥ ብለህ እዚህ ወጣ ሄድ ብያለሁ። ጎረቤትም አይስማ ነገር ነው። ቀስ ብለህ ውጣ። የፍቅር ጥያቄ ታልተቀበልሽ ከዚህ ቦታ ንቅንቅ ቃል። አሃ አሁን የፍቅር ጥያቄ ብቀበል ትሄዳለህ? አዎ እሄዳለሁ። የምመጣው አንቺን ለመውሰድ ነው። እሺ ደሱዬ፣ እዚሁ ጠብቀኝ እናታለሁ። መጣሁ እቀበልሃለሁ።